አታገኙም ልክ መጀመሪያ እንዳቀርነው ትዳር የሚመሰርተው ከኔ ጋር ነው የሚወልደው ከኔ ጋር ነው ሰማሽኛ አብረን ነው የምናረጀው ልጆች እናያለን ቆይ ልንገራት በደንብ ልንገር በቃ ማናገር ነው አሁን ምንም ነገር ብታረጊ ያ ወዳንቺ አይመለስ ሰማሽኛ አይደል አንተ ሳትወይ ወዛንቺ አትፈልጋት ወስን ስትይ እኔንም አታስደብሪኝ እኔ ያለው በቃ ከዚህ በኋላ ከሱ የተሻለ ነው ያስብልሻለሁ እኔ በጣም ወደዋለሁ በቃ ልቀቂ ሄላ በቃ ስለምንሽ አንቺ ልጅ አይደለሽ እንዴ በቃ ሄላ አዳምጪኝ አይገባሽም እንዴ በቃ ተይልኝ በቃ ወንጀል እኛልሽ እኔ ካንቺ ምንም ማወራ ነገር የለም ሄላ ካሁን በኋላ ማለት ነው አጠገባችን እንዳደርሽ ጭራሽ ልትጠጊ እንዳታስቢ ገባሽ አይደለም ልታስጨንቂው ስሙን ስጠሪ ራሱ መስማት አልፈልግም ሰማሽኛ ወስን ስትይ ሰላም እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። አውቃለሁ በእንደዚህ አይነት ቪዲዮ መጥቼ አላውቅም ማለት የምታውቁት ነገር ነው። እኔ ሚዲያ ሰው አይደለሁም። በአንዳንድ ነገሮች ነው ወደ እናንተ የመጣሁትና ዛሬ የመጣሁበት ዋናው ምክንያት ያው ሰሌና ያብ ታውቃላችሁ ማለት ከእናንተ የተደበቀ ነገር አይደለምና በባለፈው ልክ በጣም ብዙ ለፍቻለሁ 2 አመታትን ነው ከሱ ጋር አብሬ ያሳለፍኩት ከሱ ጋር ትዳር መስርቼ ልጆች ወልደን አብረን አርጅተን ልጆች እናያለን ብዬ ያሰብኩት ሰው ነበርና በትንሽ ጸብ ምክንያት ከሌላ ሴት ጋር ሄዶ ቀለበት ሲያስር እጄን አጥፌ ብዬ መቀመጥ አልቻልኩኝም ምክንያቱም እውነትም አልመሰለኝም ነበር በጊዜው ማለት አበሳጭቼው ስለነበር ያው የጸቡ ምክንያት እኔ ነኝ ግን አበሳጭቼው ስለነበር እኔ ለማናደድ ነበር የመሰለኝ ግን ካየሁት ነገር እንደዛ ነበር ማለት የእውነት ያፈቅራት ነበር ያው አሁን ላይ ነበር ቢሆን ያፈቅራት ነበር እሷም እንደዛውና መሀላቸው የገባሁት በጣም ብዙ ነገር የሞከርኩት የነበረው እውነት አይደለም ብዬ ስላሰብኩ ነበር ግን እንደውም እሱ ለመጨረሻ ጊዜ ምን አለኝ ልክ ማለት ከህይወቱ እንደወጣለት ያነገረኝ ቀን እስከማውቀው ድረስ ፍቅር ማለት የሚያፈቅሩ ሰው ደስታ ነው እና ደስታዬን የምትፈልጊ ከሆነ ከኔም ከሷም ህይወት ውጪልኝ ነበር እንደዚህ ነበር ያለኝ ቃል በቃል ማለት ነው እዚህ ጋር ለእናንተ እንደምነግራችሁ ቀላል አልነበረም ዲፕሬሽን ውስጥ ገብቼ ነበር ብቻ ማንሳት አልፈልግም ስለሱ ፓርት ግን በጣም ከባድ ነበር ለኔ አሁንም ድረስ ቢሆን ፍቅሩ አልወጣልኝ ለዛም ነው ነይ ሲለኝ በርሬ የመጣሁት እሱ ጋር ማለት ነው እሱም ያው በቃል እንደዛ ቢለኝም ያየሁት ነገር ከኔ ጋር እንዳልቆረጠለት ነው እኔ ሆነ ለምናገር ተስፋ ቆርጬ ነበር በቃ የሱ ደስታ እስከሆነ ድረስ ከህይወቱ ልውጣለት እኔም ደግሞ ማልፈለግበት ቦታ መቆየት አልፈለኩም ግን አይታችኋታል ማለት እንደኔ ልፋት ሳይሆን እግዚአብሔር ይስጣት በሷ ስህተት ፍቅር ይመልሳልኛልና እውነቱን ለምናገር በዚህ ሰዓት እንደኔ ደስተኛ የሆነ ሰው ያለ ራሱ አይመስለኝም ምክንያቱም ደግሞ ታውቁታላችሁ ግን እንደዚህ ደስታችንን ለማጣጣም በመንሞክርበት ሰዓት ሁሉ ጊዜ እሷ አለች በቃ ትደውልለታለች ትጨቀጭቅ በጣም ያስጨነቀች ነው እኔ ደግሞ የሱን ጭንቀትም ሆነ ደስታውን የሚረብሽ ነገር ወይ ደግሞ ክብሩን ዝቅ የሚያደርግ ነገር ሲደረግ ዝም ብዬ መቀመጥ አልችልም እና ዛሬ የመጣሁበት ምክንያት እሷን ለማስጠንቀቅ ነው አውቃለሁ እዚህ ጋር በካሜራ መምጣት አልነበረብኝም ማለት በውስጥ እጂ ማስጠንቀቅ እችል ነበር ግን ሁሉም ነገር በእናንተ ፊት የሆነ ነገር ነው ማለት ከእናንተ የተደበቀ ነገር የለምና እንድታውቁት በሚል እንጂ በውስጥ ማድረግ የምችለው ነገር ነበር ግን ከእናንተ የተደበቀ ነገር ስለሌለ እናንተ ማወቅ አለባችሁ በሚል ነው እንደዚህ ያደረኩትኝ እውነት ለመናገር እኔ ሄለንን የዚህ ነክል አላውቃትም ያው በምክንያት ነው ያወቅኳትኝ ፍቅር ነው እንጂ መጥፎ ሰው ሆና እንዳልሆነ አውቃለሁ ግን እኔም ሴት ነኝና እንድትጎዳ አልፈልግም ምክንያቱም ትናንት አይታችሁ ከሆነ መኪና ውስጥ ሊገብታ ነበርና እውነት እንደዛ እንድትሆን አልፈልግም ምክንያቱም እኔም አልፌበታለሁ ግን ደግሞ የሰራችሁ ስራ ማለት ይቅርታ የሚያስደርግ አይደለም ከዚህ በኋላ ሲጀመርም እኮ ይቅርታ ቢያደርግላትና እንደው አብረው እንኳን ቢሆኑ ለኔ ደስ የሚል ነገር አይደለም ይታወቃል ግን ለፍቅር ዋናው መሰረቱ እምነት ነው እና
ከዚህ በኋላ ይቅርታ ቢያደርግላት እንኳን ማለት እንደዚህ አይነት መጥፎ ነገሮችን እያደረገች የሆነ ነገር እንዳትሆን በሚል እንደው ይቅርታ አድርጎላት አብሯት እንኳን ቢሆን እምነት አይኖረውም። ፍቅር ደግሞ እምነት ከሌለው በጣም እኔ እንጃ። ታውቁታላችሁ መቼም ያፈቀረ ሰው ያውቀዋል። የፍቅር መሰረቱ እምነት ነው እና እኔ እንጃ አላቅም። ብቻ ላስጠነቅቃት ነው የምፈልገው። እኔ ካሁን በኋላ እሷ አጠገብ እንድትደርስ አልፈልግም። በጣም ነው ስልክ የምትደውልለት፣ በየሄድንበት ቦታ ሁሉ አለች። በቃ ማልቀስ ነው ስራዋ ሁልጊዜ። እንዴት ልበላችሁ እኛ በቃ ደስተኞች መሆን አልቻለም ማለት እሱ ቢያንስ ያኔ እንኳን መጥቼ እንደዛ ባስቸገራቸው ከኔ ጋር አልጨረስንም ነበር ማለት የኔና ያንቺ ነገር አብቅቷል አላለኝም ነበርና ለዛ ነው ተስፋ ያልቆረጥኩት። ግን ሲቀጥል ደግሞ ያን ያክል ማስቀየም ነው አልነበረም። ግን እሷ እንደዚህ አይነት ስራ ከሰራች በኋላ አንድ የገባኝ ነገር ቢኖር ስለሷ ደፋር እንደሆነች ነው። እውነት ነው የምላችሁ። እኔ እንደዚህ አይነት ነገር አድርጊ ጭራሽ አጠገቡ ራሱ አልደርስም ነበረ። ግን እሱ ሌላ ጉዳይ ነው እንተውና ብቻ እኔ ዛሬ የመጣሁበት ምክንያት እሷን ለማስጠንቀቅ ነው። በቃ አጠገቡ እንድትደርስ አልፈልግም። ምክንያቱም አንዴ ወደ ህይወቱ መልሶኛል ማለት ሁለተኛ ላልመለስ ከሁለቱም ህይወት ወጥቼ ነበርና ምን እንዳለኝ ታውቃላችሁ? ደውሉ ታስፈልጊኛለሽ ነው ያለኝና እንደዛ ሲለኝ ደግሜ ማሰብ ራሱ አልቻልኩም። የእውነት የሚያፈቅራችሁ ሰው ይሄን ቃል ሲላችሁ ለዛ ነው 40 ምንጭ ድረስ ሄድኩኝ ነበረው እና ግን እሷ ተስፋ መቁረጥ አልቻለችም። ይሄ ውጤት የእሷ የስህተቷ ምክንያት ነው ማለት የእሱ ጥፋት አይደለም ወይ ደግሞ እኔ ያመጣሁት ነገር አይደለም እና ውጤቱን አምና መቀበል አልቻለችም ታውቃላችሁ። ስለዚህ ዛሬ እንደ ትልቅ ሰው ለያብም አልነገርኩትኝም ያው ከእናንተ ጋር አብሮ ይስማ በሚል እና ጠርቼዋለሁ ይመጣል። እሱም እዚህ ጋር ነው የምነግረው። እንደ ትልቅ ሰው ማለት እስከዛሬ ሁሌ ጭቅጭቅ ነው ወይ ጸብ ነው ምናምን በሰላም አውርተን አናውቅምና ሀሳቤ እንግዲህ ከሷ ጋር በስርዓት ለማውራት ነው ያለ ጭቅጭቅ ማለት ነው። እኔ ያው እንደዚህ እንድትሆንም አልፈልግም። ግን ቢያንስ 2 ወር ያንሳል ከ2 አመታት የሆነ መስሏት ነው እንጂ እኔን ያክል ትጎዳችል። ምክንያቱም እኔ ማንነቴን፣ ክብሬን፣ ቤተሰቤን ሁሉ ነገሬን አሳልፌ የሰጠሁት ልጅ ነው ያብ ማለት እና ከምታስቡት በላይ ነው ማፈቅረው። ያው ቅድም እንዳልኩት ነው ደግሞ ያፈቀረ ልብ ያለው ሰው ይረዳኛል ብዬ አስባለሁ ይሄን ነገርና መቼም ቢሆን ተስፋ አልቆርጥም። እየጠበቅኩትም ስለነበረ ነው ነይልኝ ብሎ ሲለኝ ስሮጥ ሄድኩት ወደሱ ማለት ነው። ያው ከሱም የተረዳሁት ነገር ቢኖር ግን እንዳልቆረጠለት ነው ከኔ ጋርና ከዚህ በኋላ እስከማውቀው ድረስ እስከተረዳሁት እንደሆነ ይቅርታ ያደርግላት የእውነት ማለት ነው። ያው ቅድም እንዳልኳችሁ እምነት አስፈላጊ ነገር ስለሆነ ማለት ነው። እና ብቻ ዋናው ሀሳብ ብዙ አወራሁ መሰለኝ። እሷን ሄዶ ለማስጠንቀቅ ነው። ሁለተኛ አጠገባችን እንድትደርስ አልፈልግም። ምክንያቱም ካሁን በኋላ እኔ እሱ ህይወት ውስጥ አለውና እሱን ካስጨነቀው እኔ እጨነቃለሁ። በፍጹም ደግሞ ደስታው እንዲጓደል አልፈልግም። ተረድታችሁኛል አይደል? እና ለዛ ነው እሷን ላናገራት የፈለኩት። እንደ ትልልቅ ሰዎች በስርዓት ተቀምጠን እናወራለን ብዬ ነው እንግዲህ እንዳልኳችሁ ለያብም አልነገርኩትም። አሁን እነግረዋለሁኝ። ልዑልንም ጠርቻለሁ ማለት እሷ ስልክ አታነሳልኝም። ለኔ ያው ብታነሳልኝም ይሄ ሰላማዊ ንግግር አታወራኝም እና ልዑልን ጠርቻለሁ ማለት በሱ በኩል ይሻላል በሚለው ማለት ነው። ያው ደግሞ እኔና እሷ ብቻችንን ብንሆን ጥሩ ነገርም ላይፈጠር ይችላልና አንድ ሰው ቢኖር ጥሩ ነው ብዬ አስባለሁ። እና ልዑልንም ጠርቻለሁ። ያብም ይመጣል፣ ግን ቀድሞ የሚመጣው ያብ ነው። እስኪ እንጠብቀውና አባንም ከነጋ አላገኘሁትም እና በጣም ናፍቆኛል። ያው እሱ ፊት ከተቅበጠበጥኩ እንዳትታዘቡኝ ለማለት ነው እና በብሩህ ሰማይ ላይ ማለዳ እንደ ወጣች ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶም። ያው አንድ ነገር ልነግርህ ፈልጌ ነው። መጀመሪያ ሰላም አትላችሁ እንዴት ነሽ? ከዚህ ምንም የሚጠቅምሽ ነገር የለውም። እኔም በምን ቀን ነው የገባሁት እያልኩኝ ራሴን እየረገምኩኝ ነው የገባሁበትን ቀንና ምንም ነገር ከማለትሽ በፊት ልነግርሽ የምፈልገው በቃ ድጋሚ አንቺን ላይሽ አልፈልግም። ካሜራ ይዘሽ ምናምን እንደዚህ ምናምን በቃ አስፈላጊ አይደለም። ገብተሻል? ምንም ማንም ማታውቂው ሰው ፎቶሽ ለጥፎ አፉን ሲከፍትብሽ ነው የሚውለው። ገብተሻል? ምንም ከዚህ የምታገኘው ምንም ጥቅም የለውም። ነው አውቃለሁ እኮ ማለት እኔ ተጠቀማለሁ ብዬ አይደለም ምረግመውና እኔው ግን ለምንድን ነው የፈለግሽ ካሜራ ይዘሽ ጭራሽ? ያው ከነሱ የተደበቀ ነገር የለምና ማለት የተጀመረው ከነሱ ፊት ነው ማለቅም ያለበት በእነሱ ፊት ነው እሱም በሚል ነው እንጂ
አውቃለሁ እኔም አንተም እኮ የሚዲያ ሰዎች አይደለንም። እሱን እኛም እነሱም የሚያውቁት ነገር ነው። ግን እነሱ ፊት እስከተጀመረ ድረስ እነሱ ፊት ነው ማለቅ ያለበት በሚለው ነው እንደዚህ ያደረኩት። እና ደግሞ እኔ ስላንተ ይመለከተኛል አይደል? ያ በሚገባ እሱን በሚል ነው ማለት በጣም እያስጨነቀችክ ነው ያብና ላስጠነቅቃት ልሄድ ነው ዛሬ። ያው ለኔ ሳትነግሪኝ እንዴት እንደዚህ አይነት ነገር ታደርጊያለሽ ብለክ እንዳትለኝ ብዬ ነው የጠራሁት። እና ምን ታስባለህ? እንድትቆጣኝ አልፈልግም ማለት እንድታስቆመኝም አልፈልግም ማወቅ ስላለብክ እንጂ። እና እሷ ጋር ልሄድ ነው። ኖርማሊ እኔ አስፈላጊ መስሎ አይታየኝም። አይ አስፈላጊ ነው ነገር ማድረግ አለብኝ ብለሽ ከወሰንሽ አልከለክልሽም። ምክንያቱም መብትሽ ነው። ምንም ነገር ማድረግ ትችያለሽ። ምንም ግርግር በሌለው ምናምን በሰላማዊ መልኩ ያው መፈጠሩ አይቀርም ነው። እኔ ባትሄጂ ባይ ነኝ። ባትሄጂ ባይ ነኝ። መሄድ አለብኝ ካልሽ ግን ያው መሄድማ አለብኝ። ላስቆምሽ አልችልም። ግን ይሄን ነገር በቃ ባትገቢበት ምናምን በቃ ጥሩ ነው። እኔ ትላንት ማግኘት ነበር ከኔ ጋር በሰላም አይደለም የተለያየ ነው። ገብቶሻል? ሌላ ዲፕሬሽን ውስጥ ነችና ዛሬ አንቺ መሄድ ሁሉ መልካም ነገር ይኖረዋል ብዬ አላስብም። አይደለም ምክንያቱም ይልቅ እኔም እኮ እረዳታለሁ ማለት ያኔ ከቤታችን ውጭ ያልከኝ ሰዓት እኮ ያሳለፍኩት ነገር ነው እያሳለፈች ያለችው። ግን ችግር የለውም እኔ ረስቼዋለሁኝ። እና ምንም ቢሆን እኔ የተጎዳሁትን ያክል ትጎዳችን ተረዳኝ አይደል? እኔ አሁን ዛሬ የሚሄደው ለመጨቃጨቅ ወይ ለመጣላት ምናምን አይደለም። በቃ ማውራት ያለብን ነገር ማውራት አለብን ማለት አስብ። ካንተ አልፋ እኮ ቤተሰብ ድረስ እየደወለች ነው ያለችው። እንደዛ ስትሆን ደግሞ ዝም ማለት አልችልም ማለት አንተም እየተጨናነክ ያለው የሆነ ነገር እንዳትሆን በሚል። ስለዚህ ይሄ ነገር እዚህ ጋር ማብቃት አለበት እና ሂጂ እሷን ላናግራት። መቼም ያለምንም ጸብና ጭቅጭቅ እንጨርሰዋለን ብዬ አስባለሁ። ግን ብቻ አንተን የጠራሁት እንድታውቅ ብቻ ነው። ቲንክ እንዴት መሰለሽ ትላንት የተፈጠረውን ነገር አይተሻል ምናምን እና ዛሬ አንቺ መሄድ ደግሞ ነገሮችን ሜቢ ሊያስተካክል ይችላል። ምክንያቱም ካንቺ ብትሰማው እሷም ሊቆርጥላት ይችላል። ሁሉ የሚባል ነገር አይደለም ታውቂያለሽ። ከዛ ሁሉ ነገር በኋላ እኔ አይደለም ጥፋተኛው ለመለየታችን ምናምን። ግን ቢያንስ እንኳን ያለውን ነገር ይገባታል ብዬ አስባለሁ። ምናልባት እኔም ከጭንቀት ይወጣ ይሆናል። ብቻ ትላንት የሆነችውን ነገር ካየው በኋላም እኔ መረጋጋት አልቻልኩም። ግን አንቺ ደሽ ብታናግሪያት ምናምን ሞር የተሻለ ምናልባት ሊሆን ይችላል። ኦኬ የፈለግሽውን ነገር አድርጊ። ግን እንደዚህ ካሜራ ይዞ መምጣት ግን እንዳይደገም አይደገም። ሲጀመር ዛሬ ማለት ሁሉም ነገር ዛሬ ስለሚያልቅ አይደገምም ብዬ አስባለሁ። በቃ ወደ ድሮ ላይፋችን የኛ የድሮ ህይወታችን ይሻላል። ገብቶሻል? በቃ ማንም ስለ አንቺ አያውቅም። ማንም ስለ አንቺ ቤት ውስጥ አያውቅም። በሰላም ነው ህይወትሽ የምትኖሪው። ሶሻል ሚዲያ ላይ በቃ እኔ እንደቀልድ ነው በቃ በይሉ ግፊት ነበር የጀመርኩት። የትኛውም ሶሻል ሚዲያ ፕላትፎርም ላይ አክቲቭ ሁሉ ተጠቃሚ እንዳልሆንኩ ታውቂያለሽ። አንቺ እንደዛው ነሽና ወደዚህ ሚዲያ ከመጣሁ በኋላ ግን በቃ ላይፍ ምስቅልቅል ውስጥ ነው የገባው። እኔ በጊዜ ሂደት እሷን ራሱ እንድታቆም ማረጋታለሁ ነበር ሀሳቤ እንጂ ጭራሽ ስላንቺ ማንነት የማያውቀው ሰው ሁሉ እንደሚያውቅሽ ሆኖ ነው አፉ የሚከፍትብሽ እና ምንም የሚጠቅምሽ ነገር አይኖርም። በቃ እንደ ድሮ ህይወታችን እኛ ነው ገብቶሻል? ሚዲያው ለኛ አይሆንም። በቃ የፈለግሽው ነገር አድርጊ። እንዴት የምትሄጂው ታዲያ? እንዴት የምታገኝ እደውላለሁ። ታነሳልሻለች? ባታነሳልኝ ፊቷን አውቀዋለሁ እኮ ጥሩ እሺ። እኔ ልሂድ፣ እቸኩላለሁ። በቃ ምሳ እንበላለን፣ እደውልልሻለሁ። መጥቼ ልውሰድሽ ወይስ ትመጫለሽ? ስጨርስ እደውልልክና ነው። እሺ በቃ ቻው። በቃ እሺ። እንዳያችሁት ነው ያው እኔ እንዲያውቅ በሚል ነው እንጂ ያስቆመኛል ብዬ አስቤ አይደለም። ምንም ነገር እሱን የሚያበሳጨው ነገር ማድረግ አልፈልግም እና ለዛ ነው ያው እደውልላታለሁ ወይ ደግሞ እኔ ራሴ ሄዳለሁ ቤት ምናምን ያልኩት አውቄ ነው ማለት ከልዑል ጋር ያው ጥሩ ላይ አይደሉምና እንዲያውቅ አልፈለኩኝም። ለዛ ነው እንጂ ልዑልን ጠርቻለሁ። ከልዑል ጋር ነው የሚሄደው። መጀመሪያም ነገራቸዋለሁ ግን ለሱ ያልነገርኩት ለዛ ነው ጥሩ ነገር አይፈጠርም ብዬ ስላሰብኩ ነውና መቼም ጥሩ አድርጊያለሁ ብዬ አስባለሁ። እንግዲህ እስኪ እንሂድና ደግሞ የሚፈጠረውን እናያለን።
እንዴት ነሽ? አለን። ምንድን ነው ችግራችሁ? እኛማ ምንም ችግር የለብንም። ለምንድን ነው ልጅቱ በቃ አልፈልግም ማለት አይደለ? ልጁ ለምንድን ነው አስር እየመጣች መበጥበጥ የፈለጋችሁት? እሷ እየመጣች እኮ እየበጠበጠች ነው ያለችው እሷ ናት። እሷ ምናችሁ ላይ ደረሰች? አልፈልግም ያለ ይልሽ አንድ ምንም ነገር ባልተፈጠረ ነገር አልፈልግም ያለ እሱ ነው አይደል? ለምንድን ነው አንቺ እሱም ጠርግ ብላችሁ ከህይወታችን ማለት ነው? እሷ ናት ካሁን ላይ ያልወጣም ያለችው። እኛማ እኮ ወጣንላት። እሱ እኮ አብቅቷል ሁሉም ነገር ብሎ እኮ ጥሏት ሄደ አይደል እንዴ? አልወጣም ያለችን እኮ እሷ ናት። ያስቸገረችንም እሷ ናት። ሲቀጥል ደግሞ ያንተ ደስታ እንደሆነ አውቃለሁ ከእሷ ጋር መሆን። ምን ማለት ነው? ምን ማለት ነው? ልታስረጅ ትችላለሽ? ምን ማለት ነው? ከዚህ ጋር ማድበስበስ አይጠበቅብም። ሲቀጥል ደግሞ እኔ ካንተ ጋር ለምንጠቃቀቅ አገባሽ ምንም ነገር ቢኖረኝም ባይኖረኝም ይሄ የራሳችን የግል ጉዳይ ነው። እሺ ቆይ አንቺ እኮ ልንገርሽ አይደለ ተጎድታለሽ ብዬ እዚህ ጋር ያመጣሁሽ እኮ እኔ ነኝ አይደለ? አሁን ዛሬ ለገና እሱን እኔ እኮ ካንተ ጋር ችግር የለብኝም። ይልክ አሁን እዚህ ጋር ችግር አትፍጠር። እኔ ካንተ ጋር ችግር የለብኝም። አይ ያነደርሽ ነው ለምታወሪው ነገር ልትጠነቀቅሽ አውሪ ብዬ ነው። ይልክ አዳምጠኝ ደውል። እኔ እሷ ከህይወታችን ልትወጣ ስላልቻለች ላናገራት እፈልጋለሁ። እሷ ጋር ወሰደኝ ያልኩ አይደል? አንድ ነገር ልንገርሽ አይደል? ለአንዴና ለመጨረሻ ጊዜ እኔን ነገር ማድረግ የምትችይው ማንም ሰው ማለት ነው እሷን እየመጣ ማስለቀስ እናንተ ማለት አይችልም። ይልክ አዳምጠኝ። እኔም ከዚህ በኋላ ሲጀምር ምንም አይነት ነገር ማድረግ አልፈልግም። ገባህ? ሲጀምር እሷ ናት አልወጣም እያለች ነው ያለችው። ትወጣልሻለች ግን አስሬ ማለት ነው እናንተ እየመጣችሁ እሷ ጋር እንድታስከፏት እናንተ እንድትውላት አልፈልግም። አሁን እሷ ደህና ለመሆን እየሞከረች ነው ያለው አይደለ? ስለዚህ አስሬ እየመጣችሁ አትበጥብጧት። እሺ እኛስ ደህና ለመሆን ስንሞክር ለምንድን ነው አስሬ እየመጣች የምትበጠብጠን? አትመጣም። እኔ ያለው ነገር እሷን እንትን እኮ ካሁን በኋላ አንተም እኮ እንድትነግራት ነው። እኔም እነግራታለሁ፣ አንተም ትነግራታለህ። በቃ አለቀ። ግን ለመጨረሻ ጊዜ ነው። ከዚህ በኋላ እኛም አይናችሁን ማየት አንፈልግም። እሱ በአንድ ስህተት እሷን ጥሎ መሄድ መርጧል። መሄድ አይደለም ትፈልጊ ነው አይነስ። እሺ ቀቀቀስ ብዬ መራቅ ይችላል። እንደሄዱ በኢየሱስ ነው። ምን አሁን ነው እንደዚህ ሆነሽ መጠበቅ ምን ማለት ነው? ድክመትሽን ለምንድን ነው ለሰው የምታሳዩ? ድክመትሽን ለምንድን ነው ለሰው የምታሳዩ? ሄሉ ከአንቺ ይሄንን አልጠብቅም። አንድ ነገር ከአንቺ ይሄንን ነገር አልጠብቅም። እሺ በጣም ነው የምታሳፍሪው። ለምነካው ከኔ ጋር ነው ጸብ ቢሆን እንደዚህ ነው። እንዴት ነው ማናገራት? ምን ይሆንሽ ነው? ምን ለማለት አስበሽ ነው? ነይ ቁጥሬ እስኪ እዚህ ጋር ማን ነው የሚቀመጠው? ለምን ወሰድከው የምትጠጣው? ሄሉ ደህና ነሽ? ግን ምን ለማለት እየሞከርሽ ነው? ጫፌን እንድትነካ አልፈልግም። አንቺና እኔ ማለት ነው ገና ብዙ ፋይሎችን እንከፍታለን። ሄሉ ለምንድን ነው በእንደዚህ ነገር ራስሽን ማሳየት የፈለግሽው? ምን አስበሽ ነው? የእኔን ደስታ ነጥቀሽ አንቺ ደስተኛ ሆነሽ አትኖር። እሺ ተረጋጊ፣ ቁጭ በይና እናውራ። ከመች ጀምሮ ነው? ኧረ እኔ እኮ ከመች ጀምሮ ነው መጠጣት የጀመርሽው? እሺ ተቀመጭ። አንቺ ማን ስለሆንሽ ነው የኔን ባል የምትመርቂው? ማን ስለሆንሽ ነው? ይኸውልሽ ሄለን፣ ይሄ እኮ የራስሽ እረፊ፣ አትጠጪ። ያማታል ልጅ ሰምኛለሽ? ከመች ጀምሮ ነው አንቺ መጠጣት የጀመርሽው? አንቺ ትሰምኛለሽ አይደል? ይኸውልሽ ተረጋጊና በስነ ስርዓት እናውራ። ሲጀምረው እንደዚህ ሆነ እንዴት ነው የማናገራት? አንድ ላይ የምናምሮሽ ከህይወቴ ብትወጪ ይሻልሻል። እኔማ እኮ ወጥቼላችሁ ነበር። ይኸውልሽ ሄለን አዳምጪኝ። እኔማ እኮ ለአንቺ ብዬ ሳይሆን ለእሱ ደስታ ብዬ ወጥቼላችሁ ነበረ። ይሄ እኮ አዳምጪኝ። ያ ወደ እኔ መመለሱ ወይ እኔ ከእሱ ጋር መሆኑ እኮ ደግሞ
ያንቺ የጥፋት ውጤት እኮ ነው። ምን ለመሆን እየሞከርሽ ነው? ተረጋጊ፣ አታናጂ። ማርያምን ዞር በል። አንቺ እንደዚህ ሆነሽ ማየት አልፈልግም። ለሰው አልቅሰሽ ለሰው ብለሽ እንደዚህ ተከፍተሽ ማየት አልፈልግም። አንቺ ብትወጂማ ኖሮ እኮ እንደዛ አታረጊም ነበር። ወንድሜን ጓደኛዬን ከምትይው ሰው ጋር አብረሽ ወዷልሽ ትፈታፍሪም ሎል በቃ መልሰው የምር መልሰው ሎል መልሰው ፎቶ ይልሽ አሁን ተረጋጊና በስነ ስርዓት እንነጋገር። ገባሽ አይደል? ሎል መልሰው ይያለ ሎል መልሰው የምር መልሰው ሎል ዞር በይ ልጅ ተቀመጪ። ከሷራ ማውራት ያለባችሁ ነገር ስላለ መልስልኝ በቃ አውሩ በቃ ምን ነው የምታወራኝ? ዞር በይ ቁጭ በይ። ምን ነው የምታወሪኝ? እኔ ምን ነው አንቺ ጋር ነው የማወራው? ይልሽ ታምኛለሽ? እኔ ካንቺ ምንም ማወራ ነገር አይደለም። ምን ይሆንሽ? ተረጋጊ ማለት ሲጀመር ምን እኔ ጋር አይደለችም። ምን ያርሽ ነው? እንጂ እኔ ማለት ህይወት መጥቀስ ማለት ነው። ደስተኛ ሆነሽ ኧረ ፊታይ ይቃሰራል ይችላል በቃ ይልክ አንቺ ወደ ቤት ሂጂ። ነገር ታወራለሽ። እኔ ከዛሬ በኋላ መመለስ አልፈልግም። ገባ አይደል? ዛሬ ነው ሁሉም ነገር ጨርሼ የሚሄድ የምፈልገው። እንዴት ማርጋ አረጋጋት ነው። አንቺ አሁን በቃ ሰው አልፈለገኝም ብለሽ እንደዚህ የምትሆኚ ያ ኮንፊደንስ ቼክ ነው የሚለው። በቃ እሱም ማጣት አልችልም። አይልሽ ለሁለት ወራቶች እንደዚህ ማለት አትችይም። ገባሽ አይደል? ሰምኛለሽ ማለት ነው። ከህይወታችን ትወጫለሽ ወይስ አትወጪም? ወጥቼ ይላችሁ ነበር እኮ። ቆይ ምን አድርጊ ነው የምትይኝ? ትወጫለሽ ወይስ አትወጪም? ደግሜ ልንገርሽ እንዴ? ከኔ ጋር ማለት ነው ያልቅልሻል ሁሉም ነገር ማለት ነው። የምር እኔ እገልሻለሁ። ሰምያለሽ? ገኛልሽ አይደል? ቆያ ጥንካሬ ስትለው ለሰው የምትወጂኝ ፍቅሬን ሳትወጂ በጣም ነው ያፈርኩብሽ። ማርያምን ጭራሽ ለሱ ለበደለሽ ሰው ጭራሽ እንደዚህ ይመች። እሱ አልበደላትም። ሲጀመር ስሙ እንዳታጣ። ዝም በይ አንቺ ደግሞ ራስህ ዝም በል። የበደለሽ ምናምን እያልክ እሺ። አሁን ዛሬ ማውራት ስለማትችል ውጭ። እሺ በቃ እኔ ከአሁን በኋላ መመለስ አልፈልግም። ይሄ መጠጣን ሳላት የምታረገውን አድርጋ ሰምኛለሽ ማለት ነው። አሁን ቤቴ ምን ልታረጊ ነው የመጣሽው? እኔማ የመጣው ቁጭ በይና በስነ ስርዓት እንድንነጋገር ነው። ልታረጊ ነው የመጣሽው? ምን ልታረጊ ነው የመጣሽው? ንገሪኝ። ቤቴ ለምን መጣሽ? ረፊ በእናትሽ ረፊ። እሺ እኔ ካንቺ ጋር ጸብም ምንም ነገር አልፈልግም። ገባሽ አይደል? ችግርሽ ለምን ነው ከኛ ትልቅ ሰው ምን ስለተጣሽ ነው እንጂ አንተ ገቢኝ እንዛ ስለተጣሽ ምን ማለት ነው? ምን ታረጊ ነው ማለት ምን ማለት ነው? አይደለም እኔ ልነግርሃለሁ። መጣላትም ምን ማለትም አልፈልግም። እሺ ነይ ስራሽ ነው። በስነ ስርዓት እንነጋገር። በቃ ትሰማሻለሽ። ችግር የለም ንገረኝ። እንሰማሻለን። እስኪ ጋር ብትሰማኝ ምን ማገናኘት ነው? ቀጥሽ እንሰማሻለን። ቀጥይ። እሺ አዳምጪኝ። ቆይ አንዴ ሄደን ዝም በይ በቃ ማለት ነው ብትመልሽ ይሻልሻል። ዝም በይ። እሺ አዳምጪኝ። ንብረቴን መልሽ። ቆሳራክሽ እንዴ ስትፈልጊ የራሴ ነው የራሴ ነው። ታምኛለሽ? አንቺ በእናትሽ ረፊ በቃ እናዳምጣት። አውሪ በቃ አንቺ አውሪ። እሺ እንስማሽና ተሎጥሽ። ታምኛለሽ? ከህይወቴ ትወጫለሽ አለበለዚያ ማለት ነው በዚህ ጠርሞ አራስሽ ነው መልልሽ። እኔ ደግሞ ዛሬ መጣሁበትን ልጅ እያንዳንዱ ነገር በስራ ሳለሽ ከዚህ ቤት አልወጣም። ሰማሽኝ አይደል? ምንም ብታርጊ እዚህ ጋር ገልሻለሁ፣ በጠርሙስ እንዲያደርግሻለሁ ምናምን ምንም ነገር ብትይ አልወጣም ከዚህ ቤት። አሁን ታረጋጊና በስነ ስርዓት አዳምጪ። ሰሚኛለሽ? እሱ ስልክ አልመለስ ሲልሽ ቤተሰብ ድረስ እየደወልሽ አታስጨንቂ። እኛ ደስተኞች ለመሆን እየሞከርን ነው። ገባሽ አይደል? የነጠቅሽኝ ህይወት ለመመለስ እየሞከርኩ ነው። የእውነት የምታፈቅሪ ከሆነ ይልሽ አንድ ነገር ንገርሽ። ፍቅር ማለት ያፈቀርሽው ሰው ደስታ ነው። ገባሽ አይደል? ስለዚህ እሱን ደስታ የምትፈልጊ ከሆነ በቃ ውልቅ በይልን ከህይወታችን። ሰማሽኝ አይደል? አትመናለሽ። በቃ አልፈልግሽም ተባልሽ አይደል እንዴ? የማትፈልጊበት ቦታ ላይ ምንድን ነው የምትሰሪው? ለራስሽ ክብር የለሽም እንዴ? በቃ አይፈልግሽም። እንደዚህ ካረግሽበት በኋላ ትንሽ እንኳን አታፍሪ? ያንቺን ያክል ድፍረት ቢኖረኝ ምን አለበት?
አንተ ዝም በል አንተ ዝም በይ በቃ እዚህ ጋር ለምታወራው ነገር ማስተካከያ ማድረግ ስላለብኝ አስተካክላለሁ እሷ አንድ ነገር ልንገርሽ አይደል እኛ እሱን ብዙ ነገር በሸፋፈንለት ማለት እሷ ምንም ነገር ባላረገችው ተለጣጠፍሽ እኔና እሷ መተቃቀፋችን ዛሬ ነው እንዴ አዲስ ነው እሷና መተቃቀፍ ይሄ ችግር ሊሆን አይችልም አንድ ነገር ሲጀመር አንቺ ራስሽ ማለት ነው አንቺ አሁን በቃ ራስሽ ለትክክለኛ ሰው አንቺ ራስሽ ባጣቆየው ሆነሽ ይሄ ነገር ራሱ አናድድሽ ለሷ ያልሆነ ሰው አዳምጠኝ አሁን ይልክ መለፍለፍና አያገባኝም ለነገሩ ስላንቺ እኮ ምንም የሚያገባኝ ነገር ስለዚህ ስለምን ነገር ሜንሽን አታርግ ሰማኝና እጂ ግን እሱ ማለት ነው ልንገርሽ አይደል ምንም አይነት ምክንያት በሌለው ነገር ነው ሊለያት የፈለገው አዳምጠኝ እኔ ስልክ አላነሳም ስላለች ነው እንዳንተ ሊጠራው ዝም በል እዚህ ጋር ምንም አይነት ወቀሳ እንድትወቅሰኝ ወይም እሱን የሱን ስም እንድታነሳ አይደለም ገባ የጠራሁት አዳምጠኝ ነው ምንም አታወራ አያገባኝም ዝም በይ ጥቅሙን ፈልጎ ነው የመጣው ጥቅሙን ስላጣ ደግሞ ምንም ነገር ስላላገኘ ነው ሄዶ በቃ አለቀ አይደል ማግኘትም አይገርምም ከሷ ምንም የሚያገኘው ጥቅም የለም ኧረ ጭራሽ አይገናኙም እኮ ከሄሉ ጋር በእናትሽ እንደው እንደ ልጅ እሺ ከጀርባው ዝም ብለህ እንደ ሴት አትማ እሺ ምን አገባሽ ሲቀጥል ደግሞ እዚህ ጋር እኔ እሷን ላናግር ነው የመጣው እዚህ ጋር ነገር አታጋግር ገባህ እያጋጋልኩ የምትናገሪውን ተናገሪና ውጪ ከእኔ ጋር ሌላ ነገር ውስጥ እንዳትገቢ የምትናገሪውን ነገር ተናገሪና ውጪ በቃ ምንድን ነገር የምታጋግለው ቆይ እያጋጋልኩ አይደለም ተናገሪና ውጪ እቺ ይኸው ጠጥታለች አይደል ጠጥታ ማጣጣ እየሰማችኝ እንጂ እያዳመጠችኝ አይደለም ገባህ ተናገሪ አሁን እኔ እየሰማሁሽ ነው አስረዳታለሁ አንተ ለነገርኩ አይደለም ምን አገባሽ በቃ ካልሆነ አስወጣሻለሁ በወድም ይሁን በግድ አስወጣሻለሁ እሱማ እኮ ሲጀመር ነው ዝም ወይ መቆየት አሰብኩ ቶሎ ተናገሪና ውጪ ሻው እኔ ካንቺ ጋር የምከራከረው ነገር የለም እሺ አንተ ዝም ማለት ትችላለህ ዝም አልኩ ቀጥታ በቃ ዝም በል የማያገባ ነገር ውስጥ አትገባ እሺ እሺ ለአዳምጪ አሁን በመጠጥ መንፈስ ምን እንደምታደርጊ ራሱ የምታውቂ አይመስልም አሁን በስነ ስርዓት ዙሪና አይኔን እያይሽ አዳምጪ አንቺ ስም ከይወደ ወጪ ይሻል እኔ ማለት ነው ታግሽ የምሬ ነው አንቺ መተሽ ነው ሁሉ ነገር የተበላሸው ታምኛለሽ በቃ ልቀቂልኝ እኔ በጣም ወደዋለሁ በቃ ልቀቂልኝ እልሽ ሄለ ተዛጂ በቃ ስለምንሽ አንቺ ልጅ አይደለሽ እንዴ በቃ እልሽ ሄለ አዳምጪ አይደለም አዳምጪኝ እኔም እኮ ሴት ነኝ እንደዚህ እኮ ማየት አልፈልግም ታሳውቂያለሽ ነው ወደ እንደዚህ በቃ እኔ አለሱ ባሉኝ በቃ እኔ አልቻልኩም በቃ እኔ እሱ ነው የለመድኩት ከብዙ ጊዜ በኋላ እሱ ነው እኔ የለመድኩት በቃ እኔ ስለምንሽ በቃ እሺ አዳምጪኝ እኔ ካንቺ ጋር እኮ መጣላቱን መጨቃጨቁ መሰዳደቡን ወድጄው እኮ አይደለም ግን እባክሽ እኔንም ለመረዳት ሞክሪ አሁን አዳምጪኝ እኔ እኮ እነዛ ሁለት አመታቶችን እኮ ነው አብሬ ከሱ ጋር ያሳለፍኩት እልሽ አንቺ አዳምጪኝ ምንም እንዳትዪ አንቺ ሁለት ወራቶች አይበጅሽም የምርኝ እሱማ እኮ እልሽ አዳምጪኝ እኔ እኮ እሱማ እኮ አይሆነኝም በቃ ብዬሽ እኮ ትቼልሽ ነበር አይደል እንዴ ይሄ እኮ የአንቺ ስህተት ውጤት እኮ ነው እኔ እኮ ምን አዳምጪኝ እኔ አልተሳሳትኩም ምንድን ነው ያልተሳሳትሽው ታርጌ ላስረዳ አልተሳሳትኩም አልኩሽ በቃ አልተሳሳትኩም እኔ እንደዚህ አይነት ስህተት መሳሳት ሰው አይደለሁም እሺ አሁን አዳምጪኝ አሁን ምንም ነገር ብታረጊ ያ ወደ አንቺ አይመለስም ሰማሽኝ አይደል አልተሳሳትኩኝ ተሳሳትኩኝ በቃ ነው ውጭልኝ እንቺ ማተጭ እንስጣጭ ነው ውጭ በቃ ምንም ከዚህ በላይ ምንም መታገሳች ተነሽ አይደለም እንዳትነካኝ እኔ ከሷ ጋር ጨርሼ መውጣት የምፈልገው ይልቅ በጸባይ ለናግራት እየሞከርኩ ነው ግን እሷ አትፈልግም እንስጣጭ ተነሽ በቃ ውጭ አይ አልወጣም ውጭ ችግር ለመፍጠራት እስኪ በእናትህ ነው ለረፍ ውጭልኝ በቃ እኔ ከሱ ጎን እስካለሽ ድረስ እኔ ካንቺ ጀርባ ሁሌም አለ ተምኛለሽ ቆይ አንድ ጥያቄ ብቻ ልጠይቅሽ የሱን ደስታ ነው የምትፈልገው አይደለም ቆይ እዚህ ጋር በጣም ሰልፊሽ እየሆንሽ ነው ያለሽው ገብቶሻል ደስተኛ የሚሆነው ከኔ ጋር ሲሆን ብቻ ነው እሱንማ እኮ ያይሽው ደስታው ከኔ ጋር ነው ለምንድን ነው ድሮ ያኔ መጥቼ ከኔ ጋር የሆነ ነገር አለው ስልሽ ማመን አልፈለግሽም ነበረ ታስታውሻለሽ አሁንም አይፈልግሽም ስልሽ ደግሞ አይፈልግሽም አትበይኝ ፈልጎኝ መሰለኝ ከኔ ጋር ቀለበት ያሰርልኝ አንቺ ጥሎ መጥቶ ለኔ ቀለበት ያሰረው ፈልጎኝ መሰለኝ እኔ ለማበሳጨት ነው እንጂ ፈልጎሽ አይደለም እራስሽን አትንካኝ ገባሽ በቃ ለራስሽ ክብር ይኖርሽ እንደተከበርሽ ውጪ በቃ
ውጪ እንደተከበርሽ መናገር የምትፈልጊው ነገር ተናግረሽ። አንተ ግን ለምንድን ነው ዝም የማትለው? ለምን በፈጣሪ እኔን የማታስጨንቂ? በቃ አንድ የምነግርሽ ነገር በቃ እኔ ያለሁ በቃ እሺ፣ በቃ እንደፈለገ ይሂድ በቃ እኔ ያለሁልሽ። ምን ሆነሽ ነው እንደዚህ የምትሆኚው? ለአንዴም ለሁለተኛም በጣም ብዙ ጊዜ ነው እየነገርኩሽ ያለው። በቃ እኔ ያለሁ እንደፈለገው መሆን ይችላል። ሰማሽ አይደል? ሄሉ ቢወድሽ እኮ እንደዚህ አያደርግም። እኔና አንቺ እኮ መተቃቀፍ እኮ አዲሳችን አይደለም። ሁሌ ስንት ፎቶ ስንት ቪዲዮ ያለን አይደል? ተቃቅፈን እሺ። አሁን ለማንኛውም ከዚህ በላይ መቆየት አልፈልግም። ገባሽ አይደል? አዳምጪ፣ ቀናቢ አዳምጪ። እሺ። ካሁን በኋላ ልቀቂያት፣ አውሪ በቃ የምታወሪውን ነገር ካሁን በኋላ ማለት ነው አጠገባችን እንዳደርሽ ጭራሽ ልትጠጊ እንዳታስቢ። ገባሽ አይደል? አይደለም ልታስጨንቂው ስሙን ስጠሪ ራሱ መስማት አልፈልግም። ሰማሽኛ? ምን ለማለት ፈልገሽ ነው? ጋንቺ ኤልሻው ምን መነሳት ምናምን አይጠበቅብሽም። እዛው ቁጭ በይ። ኤልሻ አዳምጪ። ካሁን በኋላ አጠገባችን እንዳደርሽ በቃ እንድታስጨንቂው አልፈልግም። እኔ ያኔ ከህይወታችሁ እንደወጣላችሁ አሁን ከህይወታችሁ ውጭ። ሰማሽኛ አይደል? ምን ለማለት ፈልገሽ ነው? ኤልሽ ጸባት ፈልጊ። ልውልችን ሴትዮ አሳርፍልኝ ዛሬ ማለት ነው። በዚህ ጠርሙስ አናትሽን ይልና ማለት ነው የዛኔ አንቺም ትሞቻለሽ። የኔና የሱ ነገር ሰላም ይሆናል። ይገባሻል? እልሽ እኔ መጀመሪያ ቢሆን ተናገራለሁ። ካንቺ ጋር ጸፈልጋለሁ የሚወጣት ካሁን በኋላ በቃ እንዳትደርሽብን። ሰማሽኛ? ለምንሽ እንዴ ባጣ ቆይነሽ እንዴ ነኝ ስልሽ ዝም ብለሽ ብትመጪ እሱ ባክሽ አፍቃሪ ልብስ ይኖርሽ ይገባሽ። ስላላፈቀርሽ እልሽ ነው እልሽ። አሁን ሌላ ነገር ማለት አልፈልግም። አዳምጪ። እኔ ባጣ ቆዩም ልሁን ምንም ልሁን አይመለከትሽም። ስለኔ ምንም አያገባሽም። ግን ካሁን በኋላ አጠገቡ እንዳትደርሽ። ምን አገባሽ አንቺ? ቆይ ስለሱ እንዴ ምን አያገባኝ? በሱ ህይወት ውስጥ እኮ ነው ያለው። እንዴት ነው የማያገባኝ? መልሽልኝ እንጂ እንዴት ነው የማያገባኝ? ለምንድን ነው የማያገባኝ ሲጀመር? ልጅ ካሁን በኋላ ስታስጨንቂው እንዳላይ ሰማሽኛ? ምክንያቱም በአንቺ ምክንያት ይልሽ የሆነ ነገር ሲዛባ ማየት አልፈልግም። ደስታችን ሲደፈርስ ማየት አልፈልግም። ሰማሽኛ አይደል? እናንተ ሁለታችሁ አብራችሁ እስካላችሁ ድረስ ማለት ነው እኔ ከእናንተ ሁሌ ጥላ ሆኜ እከተላችኋለሁ። መቼም ማለት ነው ደስተኛ ሆናችሁ አትኖሩ። ይሄን ላረጋግጥልሽ እፈልጋለሁ። እኔ ዛሬ በቃም ደስተኛ ሆነሽ አትኖሪ። እኔ ዛሬ በቃ ላስጠናቅቅሽ መጣሁ። እኔ አለሁ። ለምን ልጅ አትወልዱም አንድ ላይ ሆናችሁ? እንኳን እኔ አለሁ። ሰሚያለሽ እኮ ዘላለምሽን ስትከነከኝ ትኖራለሽ። እሱ እንደሆነ ታገኝ። ምን ለማለት ፈልገሽ ነው? ምን ለማለት ፈልገሽ ነው? ምን ለማለት ፈልገሽ ነው? እውነቱን የነገርኩሽ። ምን ነው በጣም ደበረሽ እንዴ? በቃ አታገኙም። ሰማሽኛ? አታገኙም። ልክ መጀመሪያ እንዳቀር ነው ትዳር የሚመሰርተው ከኔ ጋር ነው፣ የሚወልደው ከኔ ጋር ነው። ሰማሽኛ? አብረን ነው የምናረጀው። የልጅ ልጆች እናያለን። ቆይ ልንገራት፣ በደንብ ልንገር። በቃ ማናገር ተፈልጋችሁ ሲጀመር እንደፈለኩ ማድረግ ማስወጣት ይችላል። ሲጀመር አንተ ይሄ ፕላን ተፈልጋው ነው አይደል? አይሻርላ ባንቺ ምክንያት ነው ማንንም እንደዚህ እንትን እያለ እየመጣ የሚፈነጭብን እኛ ህይወት ላይ አይደለ? ያንቺ ጥፋት ነው። አንድ ነገር የምነግርሽ ማለት ነው አንቺን በዚህ ልክ ወርደሽ ማየት አንድ ቀን አስቤው የማላውቀው ነገር ነበር። ታውቂያለሽ? አንቺ ለሰው ትላንት ለመጣ ሰው አብረን እንወልዳለን እያለች እየሰማክ ነው። ግን ሰምታለሁ። መጀመሪያውንም እኮ ከሷ ጋር ነበር። እቺ ልጅ ምን ይፈረድባታል? አስታውይ በደንብ የድሮ በራስ መተማመንሽና የድሮ በቃ ሄሉ ረፊ በቃ እኔ የበፊቱ ጥንካሬሽ እንዲመለስ ነው የምፈልገው። እባክሽ እኔንም አታስደብርኝ። እኔ ያለው በቃ ከዚህ በኋላ ከሱ የተሻለ ነው ያስብልሻለሁ። ሲጀመር የሚወድ ሰው እንደዚህ አይነት ነገር አያደርግም። ለመረጋጋት ሞክሪ። ሄሉ እባክሽ በቃ እሱ አያስፈልገንም። ከቦታችን እኛ ብቻችን እንበቃለን። ደግሞ ከዚህ በኋላ እዚች ቤትም የትም ቦታ እንዲያገኝሽ አልፈልግም፣ አልፈቅድም። አንቺ ብቻ ደህና ሁኚ፣ ችግር የለም። አሁን ስለጠጣሽ መተኛት አለብሽ። አታልቅሽ በእናትሽ ሄሉ፣ አታስደብሪኝ። እኔ ነው አይተነሽ የካብኩት ተናደ ባለማወቅ ስገነባው ፈርሶ ባጸዳው ቆሸሸን እንደገና የጸዳው ደፍርሶ
ወርቅ አይደለ ነገር አይጠራ በሳት አልፈትሸው የቸገረ ነገር ግራ ገባኝ በምን ይለያል ሰው ቀድሞ አለመጠንቀቅ እንጥንቱን አለመፍራት ኃይለኛ ዱላ ነው ያረፈብኝ ማገገሜን እንጃ ምን ተሻለን እንደማንገናኝ ልብሽ ያወቀው አፍቅሮ መለየት መንፈሴን ጨነቀው አንቺም ላታገኘኝ እኔም ያንቺ ላልሆን ያለ መረሳትሽ ሚስጥሩ ምን ይሆን